አንድ መወደው ታሪክ ልንገራችሁ። በድሮ ጊዜ የሆነች ሀገር ላይ አንድ ህግ ነበር። ህጉ ምንድነው? አንድ ንጉስ በንግስና ላይ የሚቆየው ለ1 ዓመት ብቻ ነው። ከ1 ዓመት በኋላ ወደ አንድ ደሴት ነው የሚልኩት። ንጉሱ ንግስናው ከጨረሰ በኋላ በክብር አልብሰው ህዝቡን እንዲሰናበት ያደርጉታል። አብዛኞቹ ህዝቡን ሲሰናበቱ እያለቀሱ ነበር ወደ ደሴቱ የሚሄዱት። እና አንድ ቀን ንግስናው የጨረሰ አንድ ንጉስ ወደ ደሴቱ አድርሰው እየተመለሱ ሳለ አንድ መንገደኛ ያገኛሉ። እና ንጉስ ያስፈልገናል፣ የኛ ንጉስ መሆን ይችላል ብሎ ይጠይቁታል። እሱም በጣም ደስ ብሎት እሺ ይላቸዋል። እና ህጉን ይነግሩታል። አንተ ንጉስ መሆን የምትችለው ለ1 ዓመት ብቻ ነው፣ ከ1 ዓመት በኋላ ወደ ደሴት ትላካል ይሉታል። እሱም ፍቃደኛ ሆኖ ንጉስ ይሆናል። እና ሁሌ ግን በሐሳቡ ላይ የሚመጣ ጥያቄ አለ። ደሴቱ ላይ ምንድነው ያለው? ንጉሶቹስ ምንድነው የሚሆኑት ከዛ በኋላ? እና አንድ ቀን ለአገልጋዮቹ ወደ ደሴቱ መሄድ ፈልጋለሁ አላቸውና ወደ ደሴቱ ይሄዳል። እና እዛ ሲደርስ ደሴቱን ሲያዩ በጣም ያስፈራል። በጣም ትልቅ ጫካ ነው። በጣም ብዙ የሰው አጥንት አለ። ከዚህ በፊት ቀድሞ የሄዱ ንጉሶቹ በሕይወት አልነበሩም። ጫካው ላይ በጣም ብዙ አውሬዎች አሉ። በጣም ብዙ ካሰበ በኋላ ወደ ቤታቸው ተመለሱና ከ1 ሳምንት በኋላ አንድ ነገር አሰበ። ለአገልጋዮቹ አንድ ትእዛዝ ሰጣቸው። ከተማ ውስጥ ካሉ ጠንካራ ሰዎች፣ የቀን ሰራተኞች ወደ ደሴቱ ሄደው እንዳለ ጫካው እንዲያጸዱት ትእዛዝ ሰጣቸው። ከ4 ወር በኋላ ደሴቱ እንዳለ አጸዱት። አውሬም የለም፣ ጫካ የሚባል ነገርም የለም። ከ5 ወር በኋላ የቤት እንስሳ እንዳለ ከነምግባቸው እዛ እንዲወስዷቸው ትእዛዝ ሰጣቸው። አገልጋዮቹም እንደተባሉት አደረጉ። ንጉሱ ሁሌ በየወሩ ቼክ ለማድረግ ወደ ደሴቱ ይሄዳል። ከ7 ወር በኋላ በጣም የሚያምር ዲዛይን ያላቸው ትላልቅ ቤቶች እንዲገነቡ ትእዛዝ ሰጣቸው። አገልጋዮቹም እንደተባሉት አደረጉ። ከ9 ወር በኋላ ህዝቡ ስልጣኑን እንዲረከብ እሱም ወደ ደሴት እንዲልኩት ጥያቄ ያቀርብላቸዋል። እነሱም ጥያቄ ውድቅ ያደርጉታል። ምክንያቱም ለ1 ዓመት ስለፈረምክ 1 ዓመት ሙሉ እኛ ማገልገል አለብህ ይሉታል። እና ከ3 ወር በኋላ ኮንትራቱ ጨረሰና ንጉሱ ወደ ደሴት መሄድ እንደሚችል ይነግሩታል። እና እንደ ባህላቸው መሰረት ንጉሱ አልብሰው ህዝቡ እንዲሰናበት ያደርጉታል። እና ህዝቡ ያለመደው ነገር አየ። ለመጀመሪያ ጊዜ ሰው ከንግስናው ሲወርድ ሲስቃዩ። አብዛኞቹ ንጉሶቹ ከስልጣናቸው ሲወርዱ እያለቀሱ ነበር የሚሄዱት። ይሄኛው ግን ይስቃል። እና ህዝቡ ይጠይቀዋል፣ ለምንድን ነው የምትስቀው ብለው ጠየቁት። እንደዚህ ሲባል አልሰማችሁም? ልጅ ሲወለድ እሱ ያለቅሳል፣ ቤተሰቦቹ ይስቃሉ። እና ስትሞት አንተ እየሳቅ ቤተሰቦቹ እያለቀሱ መሄድ አለብህ። ሰው ሞት የሚፈራው ኃጢአቱ ስለሚያስፈራው ነው። ለዛኛው ቤት ካልሰራ ማልቀስም ሲያንስህ ነው ብሎ መለስላቸው። የዚህ ታሪክ ዋና ሐሳብ የ1 ዓመት ስልጣን ህይወታችን ነው። ደሴቱ ደግሞ ከሞትም በኋላ የምንሄድበት ቤታችን ነው። ቤታችን የምናጸዳው በህይወት እያለን ነው። በህይወታችን እያለን ካልተዋደድን፣ መልካም ነገር ካላረግን፣ የፈጣሪ ቃል ካልጠበቅን፣ ዓለማዊ ነገር ካታለለን፣ ህይወታችን በክፋትና በመቀኝነት ካሳለፍና ደሴቱ ያስፈራል። አሁን በዘመናዊነት ምክንያት ታዋቂ ሰዎች፣ ዝነኛ ሰዎች፣ አዋቂ ሰዎች በዛ ስለማያምኑ ያለ ራሱ አይመስልንም። እኛ ስላመን የሚኖር ስላላመን የሚቀር ነገር አይደለም። እናምንም ባናምንም ይኖራል። የሚኖርም ስለሆነ ቤታችሁ ያለ መጽሐፍ ቅዱስ አንብቡ፣ ቤታችሁ ያለ ቁርአን አንብቡ። በምንም ሁኔታ ብቻ ፈጣሪን ፈልጉ። በፍለጋ ላይ ታገኘዋለህና። ፈጣሪን መፈለግ፣ ፈጣሪን ማወቅ መዝናናትን ማቆም ማለት አይደለም። እና የህይወት ጉዟችሁ ፈጣሪን አግኝታችሁ እሱን ተከትላችሁ ፍጻሜያችሁ ያማረ ይሁን። አሜን።